ከሳምንታት በፊት በአዲስ አበባ ከተማ በዕለተ አርብ በገዛ የቅርብ ጓደኛዋና በጓደኛዋ ፍቅረኛ አማካኝነት በደረሰባት አሰቃቂ ጉዳት ኮየፈጬ በሚገኘው ኮንዶሚኒየም ሕይወቷ አልፎ መገኘቱ የቅርብ ጊዜ መነጋገሪያና ህብረተሰቡን ያስቆጣ ጉዳይ ሆኗል። ታዲያ የሟች ማለትም የቅድሳን ይርጋለም ታናሽ እህት የሆነችው ሚስ ኢትዮጵያ ሞዴል ሩት ይርጋለም በደረሰባት ድንገተኛ የእህቷ ሞት ጥልቅ ሐዘን ውስጥ ብትሆንም ከወራቶች በፊት የብሔራዊ ቁንጅና ውድድር ላይ ከበርካታ ቆነጃጅት ውስጥ ተመርጣ ሚስ ኢትዮጵያ የሚል ማዕረግ ማግኘቷና ዘውድ መጫኗ ይታወቃል። በዚህም ለ75ኛ ጊዜ በቪየትናም ለሚካሄደው ሚስ ወርልድ ውድድር ላይ ኢትዮጵያን ወክላ ለመሄድ ለበርካታ ወራት ዝግጅት ስታደርግ በተለያዩ የሀገሪቱ ክልሎች እየተዘዋወረች የሀገሯን ባህል እና ወግ ስርዓት ለመላው ዓለም በሶሻል ሚዲያ ስታስተዋውቅ የቆየ ሲሆን ለዚህም ታላቅ ውድድር እየተዘጋጀች ባለችበት ወቅት ነው የእህቷ ህልፈት የተሰማው። ሆኖም ግን የሀገር ክብር ከራስ ሐዘን አይበልጥም በማለት ኢትዮጵያን በዓለም ታላቅ መድረክ ላይ ስሟን በክብር ልታስጠራ ወስና የተነሳችው። በዚህም 130 የዓለም ሀገራት የሚሳተፉበት የዓለም የቁንጅና ውድድር ላይ ለመሳተፍ ወደ ቪየትናም ለምታደርገው ጉዞ የባህልና ስፖርት ሚኒስቴር መስሪያ ቤት ባዘጋጀው የሽኝት መርሃ ግብር ላይ የባህልና ስፖርት ሚኒስትሯ ሸዊት ሻንካ በመርሃ ግብሩ ላይ በመገኘት ኢትዮጵያን በ2026 የዓለም የቁንጅና ውድድር ላይ ኢትዮጵያን ለምትወክለው የባህልና የጥበብ አምባሳደር ሞዴል ሩት ይርጋለም የእንኳን ደስ አለሽና የሽኝት መርሃ ግብር ተካሂዷል። ሩት ሚስ ኢትዮጵያን ዘውድ ከደፋች በኋላ በኢትዮጵያ ባህልና ስፖርት የባህልና የጥበብ አምባሳደር ሹመትን ያገኘች ሲሆን በተለያዩ የሀገሪቱ ክልሎች በመዘዋወር የኢትዮጵያን ብዝሃን ባህላዊ እሴቶችን፣ ወጎችን፣ ቅርሶችን ለመረዳት አስችሏታል። በዚህም ሀገሬን በዓለም መድረክ ለማስተዋወቅ በቂ እውቀት አግኝቻለሁ ብላለች። በቆንጆ በሚባል ሁኔታ እየሰራንበት እንገኛለን። የኢትዮጵያን ጥሩ ገጽታ ለዓለም ለማስተዋወቅ ባህሉን፣ ኪነ ጥበቡን ሁሉ ያለንን ነገር እንዲሁም አሁን እንደምትመለከቱት ፕሮጀክቶች አሉ። በጣም ትላልቅ የሚባሉ ፕሮጀክቶች ከዓለም ጋር የሚወዳደሩ ማለት ነው። ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም ላይ ደምቃና ሸብርቃ እንድትታይ የሚያሳይ ፕሮጀክት ነው። በደንብ እየሰራንበት ነው። ከተመለስኩ በኋላም ደግሞ የሚቀጥል ይሆናል። ለኢትዮጵያ ሕዝብም የአደራ መልእክቷንም አስተላልፋለች። በደንብ ዝግጁ ነኝ ብዬ አስባለሁ። ምክንያቱም በጣም ትልቅ የሆነ ዝግጅት ነበር የነበረው። አሁን ላይ እንግዲህ የኢትዮጵያን ሕዝብ ድምጽ ፈልጋለሁ በቮት ያው እዛ ስንሄድ መልቲ ሚዲያ አዋርድ የሚባል ብቻ የሚሰጥ ቻሌንጅ አለ። እዛ ላይ እንግዲህ የኢትዮጵያ ሕዝብ እንደሚያግዘኝ ተስፋ አደርጋለሁ። ሞዴል ሩት ከልጅነቷ ጀምሮ ለፋሽንና ለውበት የነበራት ጽኑ ፍላጎትን በመከተል በወጣትነቷ እድሜዋ ወደ ሞዴሊንግ ዘርፉ በመግባት ትላልቅ የፋሽን መድረኮች ላይ መሳተፍ አስችሏታል። የምናልመው ነገር አለ፣ የምናስበው ነገር አለ። ነገር ግን እኛ እናስባለን፣ እግዚአብሔር ይፈጽማልና ሰርቼበታለሁ፣ ለፍቼበታለሁ። አሁን ደግሞ የለፈውባቸው ውጤቶች ፍሬ እያፈሩ እያየኋቸው መጥቻለሁና ኦፍኮርስ ልጅነቴም ላይ አስተዳደጌም ላይ ያለ ወይም ደግሞ ነጥብ የጣሉ ነገሮች አሉ ያስባሉ ለዛሬ መድረስ። እንደ አርአያነት ነው የምመለከተው። ሰው ከፊት ያለውን ገጽታ ብቻ ይመለከታል። ነገር ግን ዋናው ውስጣችን ነው ብዬ አስባለሁ እና ሰዎች ከታች የሚመጡ ተከታዮች፣ ህጻናት፣ ሴቶች የሚመለከቱት ነገር ለነሱ ተስፋ መሆን ትችላላችሁ፣ መውደቅ የለም መነሳት ነው የሚለውን ምልክት ነው የምንፈልገው። የቁንጅና መለኪያ ምንድን ነው? ሰብአዊነት። ሩት የመልካም ስነ ምግባር ባለቤት፣ ለሙያው ራሷን የሰጠች፣ በሰዎች ዘንድም ተወዳጅ የሆነች መልካም ባህሪ ያላት ሲሉ በቅርበት የሚያውቋት ጓደኞቿና የሙያ አጋሮቿ ይናገራሉ። ያው ከሩት ጋር ከ12 ዓመት በላይ ጓደኛ ማቾች ነበርን። ከሃይ ስኩል ጀምሮ አብረን የተማርነው። ሩትን ሳቃት ከድሮ ጀምሮ በጣም ለዓላማዋ ታጋይ የሆነች ልጅ ናት። በፓጀንት ጆርኒዋ ላይም ደግሞ 6 ዓመት ሙሉ ስትወዳደር ሁሉም ላይ አብሬያት ነበርኩኝ። ሁሉም ላይ ጠንካራ ተወዳዳሪ ነበረች። ዛሬ ደግሞ ይሄን ህልሟን አሳክታ አንደኛ ወጥታ አገሯን ወክላ በመሄዷ በጣም ደስተኛ ነኝ። ለእንትን እንዳይመስልብኝ ግን በጣም ሲበዛ የዋህ፣ በጣም ትሁት፣ ሰው ክፉ አደረገብኝ ብላ ክፉ የማትመልስ በጣም ጠንካራ፣ ለዓለሟ በቃ ምንም ፍንክች ማትል ልጅ ናት። ከዚህም በተጨማሪ ሞዴል ሩት ይርጋለም ከኦቪድ ሪል ስቴት ጋር ለ1 ዓመት የሚቆይ የአምባሳደርነት ውል ተፈራርማለች። ተከበራችሁ ክቡራንና ክቡራት የኦቪድ
ካምፓኒ ባለቤቶች፣ ማርኬቲንግ ኃላፊዎች፣ ሚዲያዎች፣ ቤተሰቦቼ እንዲሁም ወዳጆች፣ ጓደኞቼ ዛሬ የኔን ሰክሰስ ወይም የኔን ብቃት አብራችሁ ልታከብሩ እዚህ ስለተገኛችሁ በጣም አመሰግናለሁ። በመቀጠል ኦቪድ ከጎኔ ሲቆም እንዲሁ በድርጅት አይደለም፣ ከባድ የሚባል ሁኔታ በገጠመኝ ሀዘን ቤቴ ድረስ መጥቶ ሀዘኔን የተካፈለኝ ትልቅ ድርጅት ነውና የበልቤ ሁሌም የሚቆይ ነው። የድርጅቱ መሪ ቃል ቤት ለሁሉም ነው። ቤት ለሁሉም መሆኑን ደግሞ በተግባር ቤቴ ድረስ መጥተው ነው ያሳዩኝና ለዚህ በጣም አመሰግናለሁ ማለት እፈልጋለሁ። እኛም ሞዴል ሩት በቪየትናም ለሚደረገው 75ኛ የዓለም የቁንጅና ውድድር ላይ የኢትዮጵያን ሰንደቅ ዓላማ ከፍ እንድታደርግ መልካም ምኞታችንን እንመኛለን።